ሰላም ውድ ጠለስ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የሰኔ 16 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት የደወል ምልክቷንም በመጫን ሚዲያችሁን እንድታበረታቱ በአክብሮት እንጠይቃለን። ዛሬ ሰኔ 16 ነው። ሰኔ 16 ሲታሰብ ትዝ የሚለን በመስቀል አደባባይ ተካሂዶ የነበረው የመደመር ሰልፍ ነው። አንድ ዱርዬ አንድ ተራ የሆነ ወንበደ ወደ ስልጣን መጥቶ ለሱ የተደረገውን የድጋፍ ሰልፍ ትዝ ይለናል። ምን አይነት ጭንቅላት ይዞ እንደመጣ ወደኋላ መለስ ብለን ስናስበው ይዘገንናል። ያኔ የኢትዮጵያ ሕዝብ በፍቅር በሚወዱት ሰዓት ላይ ብዙ ተስፋ ባሳደሩበት ሰዓት ላይ ተንኮለኛው 4 ኪሎ ቤተ መንግስት ቁጭ ብሎ የድጋፍ ሰልፉ ላይ ምን ባደርግ ይሻላል ብሎ አቅዶ ቦምብ አስጥሎ የቀንጅ በሚል ትርክት ይዞ መጥቶ እሱን አጠናክሮ ትግራይ እንደወረረ የምንዘነጋው አይደለም። የቀንጅብ ቦምብ አስጥሎ ማለት ነው። እናመሰግናለን ብሎ ልክ ጎንበስ ሲል ቦምብ ይፈነዳል እና አንዳንዶቹ ያንን ቦምብ ያስጣለው አብይ አህመድ መሆኑን ዘንግተው በወቅቱ ቦምቡን ቀልሞ ያዳነውን ሰውዬ ነፍስህ አይማር በማለት ሲራገሙ ይታያሉ። አብይ አህመድ ነው በየቦታው አሰናድቶ እዚህ ቦታ ላይ መጣል አለበት ብሎ ያንን ትዕይንት ያዘጋጀው ግን አብይ አህመድ መሆኑ የሚዘነጋ አይደለም። እሱ ብቻ እኮ አይደለም። ትናንትናን ስናስታውስ ሰኔ 15ን ስናስታውስ ባህር ዳር ላይ በተፈጸመ ጥቃት 4 ኪሎ የመፈንቅለ መንግስት ጥቃት ተፈጸመ የሚል ትርክት ይዞ ሲመጣ ታስታውሳላችሁ። አብዛኛው ኢትዮጵያኒስት አብዛኛው አማራ ይከራከር ነበር። ይሄማ መፈንቅለ መንግስት ነው ከዛ ተለይቶ የሚታይ አይደለም ያለ ይከራከር ነበር። የአብይን ትርክት ይቀበል ነበር። ባህር ዳር ላይ በተፈጸመ ጥቃት አዲስ አበባ ቤት ውስጥ የነበረ ኤታማዦርና ጓደኛው ገዛኢ አብርሃ ተገደሉ ሲባል አስባችሁታል? ያ ሁሉ ግን የማምታታት ዘመን አለፈ። አሁን ላይ አብይ አህመድ እንኳን ውሸት ይቅርና እንኳን ተራ ትርክት ይቅርና እውነት ይዞ የሚመጣ እንኳን የሚያዳምጠው የለም። ባለፈው እንደተናገርኩት በኢትዮጵያ የተፈጥሮ አደጋ ቢከሰት እንኳን ከዛ አደጋ ጀርባ መንግስት አለ ብሎ የሚጠረጠር ህዝብ ተፈጥሯል። ለዚህ ምክንያቱ ደግሞ ብዙ ጊዜ አምኖ ብዙ ጊዜ የተከዳ ህዝብ በመፈጠሩ የተነሳ ነው እላለሁ። በተረፈ ሁላችሁም ጠለስ ሚዲያን ሰብስክራይብ እንድታደርጉ ጠይቄ በቀጥታ ወደ ዕለቱ ፕሮግራም አልፋለሁ። የመጀመሪያው ርዕሳችን በትናንትናው ዕለት በደቡብ ጎንደር የወደቁትን ጀግኖች ይመለከታል። በትናንትናው ዕለት በጣም በአማራ ትግል ውስጥ ግንባር ቀደም የሆኑ ብዙ ጊዜያቸውን በትግል ያሳለፉ ጀግኖች ወድቀዋል። ጀግኖቹ በጠላት አካባቢ ውስጥ ነው ለወንድሞቻቸው የተናገሩት የመጨረሻ የስንብት ቃል በሚል አንድ ወንድማችን የሚከተለውን አርቲክል አጋርቷል። እናንተ ውጡ፣ እኛ መውጣት አንችልም። ከቻልን ጠላትን ተረማምደን እንመጣለን፣ ካልሆነ እንደ ቴዎድሮስ ሳሳችንን ጠጥተን እንሰዋለን። የጎንደርን ትግል ግን አደራሉ እና አማራ አሸንፍ። አማራ በሁሉም ግንባር የህልውና ትግል በሚያደርግበት እያንዳንዱ ሰው ነፍሱን ለማዳን በሚሯሯጥበት በዚያች የጭንቅ ሰዓት እና አማራ አሸንፍ እነ ሳምሶን አማረ እና መቶ አለቃ አበራ አግማስ ግን ለጎንደር አማራ በክብር ወደቁ። ለመላው አማራ ብዬ አስተካከልኩት። የብልጽግና ታንክና የዲሽቃ ሩምታ ሰማዩን ሲያናውጠው የክህደት መረቡ በዙሪያቸው ሲያንዣበብ እየተመለከቱ ወደኋላ አላፈገፈጉም። ፊታቸውን ወደ ጠላት ልባቸውን ወደ ወገን አድርገው ስናይፐራቸውን ከደረታቸው ደግነው የመጨረሻዋን የነፃነት ስጦታ ለጓዶቻቸው አበረከቱ። መውጣት እየቻሉ እናንተ ውጡ እኛ መውጣት አንችልም አሉ። ይህ ቃል የሽንፈት አልነበረም፣ የሞት ድልነሽነት የቴዎድሮስ ልጅ የመሆን ማረጋገጫ እንጂ። የጎንደር አንድነት ለማወጅና የህዝብን ነፃነት ለማስከበር ደፋ ቀና ሲሉ የነበሩት የአማራ ፋኖ ብሔራዊ ንቅናቄ በላይ ከፍተኛ አመራሮች ለጥቃት የተጋለጡት በውስጥ ባናዎች በተደረገ ጥቆማና ክደን ነው ይላል። አርበኛ አማራ አሸነፍን ጨምሮ ሌሎች ከፍተኛ አመራሮች ያሉበትም መሬት ላይ ያለ መረጃ መጠቆም ከበባው እንዲፈጸም ያደረገው ጸረ ጎንደር የሆነው የኦህዴድ ክንፍና ከእርሱ ጋር የተናበቡ የውስጥ ባንዳዎች ናቸው። ጀግኖቹ አርበኞች ህይወታቸው ከማለፉ በፊት እናንተ ውጡ እኛ መውጣት አንችልም በማለት ጓዶቻቸውን ተሰናብተው ከከበባቸው የጠላት ኃይል ጋር ፊት ለፊት ተናንቀው በሞታቸው የጓዳቸውን ህይወት አትርፈው በክብር ቴዎድሮስን ሆነው አልፈዋል። ጥቃቱ የተከፈተው ከጎንደር አዘዞ በልዩ ሁኔታ በተነሳ 3 ቢጫ ኦራል ሙሉ የጦር ኃይልና በዙሪያው ከሚገኝ ወታደራዊ ስምሪት በተውጣጣ ስምሪት መሆኑ ተረጋግጧል። እኒህን ጀግኖች ያስበላቸው በሴራና በጥቆማ ያስገደላቸው አርበኞች አሳቢና ለጎንደር የሚጨነቅ መስሎ መድረክ ላይ የሚተወን አደገኛ ኃይል ነው ይላል።
አርበኞች ሞት ለፖለቲካና ለውስጥ ጥቅም መነገጃ ያደረገው ስብስብ ትግሉን ተሸናፊ ለማድረግና ለመበተን ተልዕኮ ወስዶ የሚንቀሳቀስ ቡድን ነው። ጎንደር በአሁኑ ወቅት በጠላቶቿም ሆነ ወንበር በናፈቃቸው የውስጥ ባንዳዎች የምትከፍለው መከራ በዚህ መንገድ አይቀጥልም። የውስጥ ባንዳዎች የጠላት መንገድ መሪዎች ናቸው። ታሪክ ግን ክደትንም ጀግንነትንም እኩል መዝግቦ ይይዛል። አንበሳ መውደቅ አይቶ ጅብ አይሳቅ፣ አንበሳ ቢወርቅም ያው አንበሳ ነው። ወንድሞቼ ነፍሳችሁ በሰላም ትረፍ በማለት አንድ ወንድማችን የተሰማውን ገለጸ። ይህም አርቲክል ይህንንም ስሜት የሚገልጽ ስለሆነ ወደ እናንተ አመጣሁት። እንግዲህ አማራ አሸነፍ በትግል ሜዳው ብቻ ሳይሆን በሶሻል ሚዲያው በሐሳቦቹ የምናውቀው ድንቅ ፋኖ ነበር። በሁሉም መልኩ መክሊትና ብቃት ያለው የምንኮራበት ወንድማችን ነበር። በትናንትናው ዕለትም መውደቁ ሲሰማ መላው የአማራ በሶሻል ሚዲያ ሀዘኑን ሲገልጽ ነበር። ከዛ በፊት አንዳንድ አመላካቾች ነገሮች ነበሩ። ስለ አንድነት በመስበካቸው የተነሳ ከሌሎች ወንድሞች ጋር በመኮራረፍ ፈንታ ሌሎቹ ጋር አብሮ ለመስራት በመምረጣቸው የተነሳ ልዩ ልዩ ዘመቻዎች ሲከፈቱባቸው ነበር። በተለይ ደግሞ እኔ በተደጋጋሚ ስሙን የምጠራው ኃይል ጥቆማ ጭምር ሲሰጥ ነበር፣ በአደባባይ ጥቆማ ሲሰጥ ነበር። ለምሳሌ አማኑኤል ዘጎንደር የሚባል በፌክ አካውንት የሚጽፉ ያው ስኳር ነው በነገራችን ላይ የሚጽፉ ማለት ነው። ምን ይላል? መረጃ አንድ የጎንደር የፋኖ አመራር ከተወሰኑ ጭፍራዎች ጋር ባልተለመደ ቦታ ያልተለመደ እንቅስቃሴ እያደረገ ባለበት በሌሊት የተነሳ የሳተላይት ምስል ደርሶኛል ይላል። ለደህንነታቸው ሲባል ማንነታቸውንና የደረሱበትን ቦታ ከመግለጽ እቆጠባለሁ፣ የመጨረሻ መድረሻቸውን እናሳውቃለን በማለት ሲያስጠነቅቅ ነበር። ያንንም ማስጠንቀቂያ ለአገዛዙ በማድረሱ የተነሳ እንደተበሉ ነው። ከዛ በፊት ሲጻፉ የነበሩ አብዛኞቹን ነገሮች ስትመለከቱ ወንድማችንን ብቃት የነበረው ወንድማችንን ብቃት እንደሌለው ነዘሪውን ገሰሰ ጋር በማገናኘት ጭምር ነዘሪውን እንዲታሰሩ ኮምቦልቻ ከተማ ቀበሌ ምናምን የቤት ቁጥራቸውንም ጭምር ጠቅሰው እንዲታሰሩ ጥቆማ ሲሰጡባቸው ነበር። እኔ አዲስ አበባ በነበርኩበት ሰዓት እስር ያስተናገርኩት ስኳድን መተቸት ስጀምር ነው። ይሄ ተረገመ። እኔ ጎንደር ምድር ላይ የማውቀው ስለ ቴዎድሮስ እየተሰበከ ስለ ገብርዬ እየተሰበከ ያደገ ትውልድ መፈጠሩን ነው የማውቀው። የአፄ ቴዎድሮስን የገብርዬን ታሪክ እየተማረ ያደገውም አሁን ላይ በጀግንነት እየተዋደቀ ይገኛል። በሌላ መልኩ ግን ሚዲያውን የተቆጣጠሩት የጋረድ ልጆች ናቸው ማለት ይቻላል። ሚዲያውን የተቆጣጠሩት የጋረድ ልጆች ጎንደር ላይ ጀግና እንዲፈጠር የማይፈልጉ የጎንደር አማራ ከትግራይም ይሁን ከአማራ ጋር አብሮ መስራት የለበትም የሚል አመለካከት ያላቸው እና ለብቻው ነጥለው ማስበላት የሚፈልጉ ጉዶች ናቸው ሚዲያውን የተቆጣጠሩት። ባለፈው አንድ ጽሑፍ ጽፌ ነበር። የተሳሳትኩ ይመስል አብዛኞቹ ስክሪንሾት አድርገው ሲያዟዙሩት ነበር። ማይካድራ ላይ ጭፍጨፋ ተፈጽሟል ብዬ አምናለሁ። እሱንም ጽፌዋለሁ በመጽሐፍም ጭምር። ማይካድራ ላይ ጭፍጨፋ ተፈጽሟል። ይሁንና ግን እዛ አካባቢ ያለው ወልቃይት ላይ ያለው ብአዴን የኦህዴድን ትዕዛዝ በመቀበሉ የተነሳ የማይካድራ ኬዝ እንዲደበዝዝ አደረገ። መጨረሻም ራሱ ተከሳሽ ሆኖ መጣ እና ይሄንን ስጽፍ እውነት አይደለም እንዴ? የማይካድራ ኬዝ እንዲደበዝዝ ያደረገው የወልቃይቱ ብአዴን ከኦህዴድ ጋር በመመካከር አይደል እንዴ? ኢቨን እኮ ኢሰመኮና ከዩናይትድ ኔሽን የተውጣጣ ኃይል እኮ ሄዶ አጣርቶ የማይካድራን ጭፍጨፋ እኮ አምኖ ተመልሷል። ያንን ወደ ዓለም አቀፍ መድረክ ይዞ በመሄድ ፈንታ ያንን ሀገር ውስጥ ተድበስብሶ እንዲቀር ተደረገ። ኢሰመኮ ሸልፍ ላይ ተሰቅሎ እንዲቀር ተደረገ። ከዛ እነዛኞቹ ጎበዞች በመሆናቸው የተነሳ ኬዙን እስከ ዓለም አቀፍ ደረጃ ድረስ ወስደው በሂውማን ራይትሶች እና በጄኖሳይድ ዎች የሚከሰስ ቡድን ወልቃይት ላይ መፍጠር ቻሉ። ይህንን መናገሬ ምንድነው ጥፋቱ? ምንድነው ስህተቱ? የት ላይ ነው የተሳሳትኩት? እውነት አይደለም እንዴ? ይህንን ይዘው ሲዞሩ ነበር። የሆነ ሆኖ እና አማራ አሸነፍንም ጥርስ ነክሰውባቸው ነበር። ከጎጃም ጋር ለምን ተግባቡ? ከወሎ ጋር ለምን ተግባቡ? ለምንድነው የጎንደር ፋኖን ለብቻው እንዲነጠል የማያደርጉት በሚል አስተሳሰብ ሰፊ ዘመቻ ሲከፈትባቸው ነበረ። አማራ ከሆኑ በኋላ አለመሆን የለም በማለቱ የተነሳ የአጸፋ ፖስት ሲጻፍበትና ሲለጠፍበት አይተናል። ስለ አንድነት በመስበኩ የአማራ ጥያቄዎችን ባካተተ መልኩ እንደ ሀገራዊ ኃይሎች ጋር ብቻ ሳይሆን የቀጠናው ኃይሎች ጋር መተባበር አለብን በማለቱ የተነሳ እነ ብሩክ ቪውስ፣ አማኑኤል ዘጎንደር፣ ሴቫስቶፖል ፖስት በሚል ፌክስም የሚጽፉ ስኳዶች ከባድ ዘመቻ ከፍተውበት ነበር። በመጨረሻም የሳተላይት ኢሜጅ ደርሶናል፣ ፎቶ ደርሶናል፣ መረጃ ደርሶናል፣ መዳረሻቸው ላይ ሲደርሱ የምናሳውቅ ይሆናል በማለት ሲጽፉ እንደነበረ ሁሉ መዳረሻ ቦታው ላይ ሲደርስ ጥቆማ ሰጥተው አስመልሰዋቸዋል። የሆነው ይሄ ነው። ሌላ ገዳይ ወሎ ላይ ጎጃም ላይ ማነፍነፍ ተገቢ አይደለም ጌታዬ።
ጎንደር ላይ ያለ በጎንደር ስም የሚምል ጸረ ጎንደር የሆነ ጸረ አማራ ይመስላችኋል አይደል? ጸረ አማራ አይደለም። በዋናነት ጸረ ጎንደር የሆነ ኃይል ነው ጠቁማ ያስበላቸው። ትናንት እነ ኮሎኔል ታደሰ ቆስለው የተኙበትን ጎጆ በመድፍ ያስተበደበው ኃይል ነው ያስበላቸው። ነው ባንታውን ያስበላቸው። እነ ከፈለው ደሴ ጠባቂዎቻቸው ትንሽ እንኳን ጭረት ሳያስተናገዱ ተመርጠው እንዲገደሉ ያደረገው ኃይል ነው ያስበላቸው። ቅጩን እነግርሃለሁ። ጎንደር አማራ ከህልውና አደጋ መውጣት የሚችለው አማራ እንደ አማራ ከባድ ይሆናል የህልውና አደጋ ውስጥ ይገኛል። ከአማራ በላይ ደግሞ የጎንደር አማራ ጣብቂኝ ውስጥ ገብቷል። የጎንደር አማራ በስሙ በሚምሉም ጭምር እየተፈተነ ስለሆነ እኔ ጎንደር ላይ ጎጃም ላይ እንደዚህ አይነት ኃይል ተፈጥሮ አላየሁም። ወሎ ላይ እንደዚህ አይነት ኃይል ተፈጥሮ አላየሁም። ሸዋ ላይ እንደዚህ አይነት ኃይል ተፈጥሮ አላየሁም። ቢፈጠርም ከህብረተሰቡ ተነጥሎ የተጣለ ነው። ሸዋ ላይ እነ ዳምጦ ተሰማሉ። ወሎ ስትመጣ የአብን ቡችሎች አሉ። በወሎ ህብረት ስም ሲንቀሳቀስ የነበረ ኃይል አለ። ኢቨን ሰሞኑን የወሎ ዲሞክራሲያዊ ግንባር በሚል አኖመር አገኘ የተባለው ኃይል ወሎ ላይ ያገኘው ድምፅ 100 አይሞላም። ስለዚህ እነዚህ ኃይሎች ወሎም ላይ ሸዋም ላይ ጎጃምም ላይ ቢፈጠሩ ቅቡልነት የላቸውም። ጎንደር ላይ ግን የመጨረሻ ክንዱን አፈርጥሞ ለጎንደር የሚታገሉ ወገኖችን ጸረ ጎንደር እያለ ያሸማቀቀ ለአማራ የሚያስቡ ጎንደር የሚተርፈው አማራ ሲተርፍ ነው በሚል አስተሳሰብ የሚመሩ እንደ አማራ አሸነፍ አይነት ጀግኖችን እያስበላ ጎንደር ህዝብ ቅርቃር ውስጥ እያስገባው ነው። ከምንም በላይ ጎንደር የተወለዳችሁ ልሂቃን ይሄንን ኃይል ልትታገሉት ይገባል። በየትኛው ሀገር ነው? ምን አይነት ሳይንስ ነው? ከጎጃም ጋር ከሁሉም ጋር ከሸዋም ጋር የሚያናክስ ከትግራይም ጋር የሚያናክስ እና ጎንደርን የአጋሮ ወዳጅ ለማድረግ የሚሞክር ኃይል እንዴት ለጎንደር ሊያስብ ይችላል? ስለዚህ ይህን ኃይል መታገል ያስፈልጋል። በፌክ አካውንት አብዛኞቻቸው በፊት የምናውቃቸው ከሚዲያው የጠፉ ይመስሏችኋል። የለም እነ ብሩክ ቪውስ እነማን ናቸው ብላችሁ ሰርች ማድረግ አለባችሁ፣ መመርመር አለባችሁ። እነ ማኑኤል ዘጎንደር እነ ሰባስተፖል ፖስት እነማን ናቸው ብላችሁ ብጠዩ ቦርቦክስ ዘጎንደር ነው ምናምን የሚል አካውንት አለ። ያ ሁሉ የስካድ አካውንት መሆኑን መረዳት ያስፈልጋል። እንቅስቃሴውን እየተከታተልን ነው ሲሉት ነበረ ከሁለት ቀን በፊት። መጨረሻም አስበልተውታል። ዛሬ በሆድ ሲገደል ታዲያ ገዳውን ከትግራይ ወይንም ከጎጃም ወይም ከወሎ ለማዛመድ ብዙ ጥረት እያደረጉ ይገኛሉ። ካስበሉት በኋላ የዚህ ቡድን ክፋቱ እኮ ማስበላቱ አይደለም። ከአስበላችሁ በኋላ እንደገና ያስበላው ዘመነ ካሴ ነው፣ ያስበላው ሄኖክ ነው። እንደገና ከአማራ ለመነጠል ሌላ ተርክት ይዘው ይመጣሉ። ራሳቸው ሲጽፉ ዘመቻ ሲከፍቱበት እንዳልነበረ ሁሉ ለምን ከነዘመነ ጋር አብረህ ሰራህ እኮ ነው ሲወነጀል የነበረው። ለምን ከነሄኖክ ጋር አብረህ ሰራህ፣ ከነመሬ ጋር አብረህ ሰራህ፣ እና አማራ ለምን እንንቀሳቀሳልክ፣ እና ሀገር ብቻ ሳይሆን ከቀጠናው ኃይሎች ጋር መስራት አለብን ለምን አልክ፣ ትግሉ እንዲከሽፍ ለምን አላደረክም ተብሎ እኮ ነው ሲዘመትበት የነበረው። እና ካስበሉት በኋላ ግን እንደገና ልክ ሰኔ 15ን ትርክት እንዳዋለዱት ሁሉ ማለት ነው ከጎጃም ገዳይ ሲያፈላልጉ ታገኟቸዋላችሁ፣ ከወሎ ገዳይ ሲያፈላልጉ ታገኟቸዋላችሁ። አሁንም እያደረጉት ያለው ይህንን ነው። እኔ መቼም በዚህ በሚዲያ ታሪክ ውስጥ እውነትን ውሸት ውሸትን እውነት ብሎ የመነነ እንደዚህ አይነት ቡድን አጋጥሞኝ አያውቅም። እንደዚህ አይነት የመጨረሻ ቅንጣት ታክል ሞራል የሌለው ቡድን አጋጥሞኝ አያውቅም። የምር እዛ ጀግና ምድር ላይ የገብርዬን የቴዎድሮስን ታሪክ እየተናገረ እያስተማረ የሚያሳድግ ምድር ላይ እንደዚህ አይነት እንቧጮ እንደዚህ አይነት እንቧይ መፈጠሩ በእውነቱ ይዘገንናል። ከዚህ ጋር በተያያዘ ውድ ጠለስ ሚዲያ ቤተሰቦች ልብ ልትሉት የሚገባው ነገር በቀጣይ አባታችንን አባት አርበኛ መሳፍንት ተስፉን ይህ ቡድን እንዳያስበላው እሰጋለሁ። አባት አርበኛ መሳፍንት ተስፉን እንዳያስበሉት እሰጋለሁ። ምክንያት ካላችሁ ሰሞኑን አምታተው አጭበርብረው ከአንድም ሁለት ጊዜ በሚዲያ ወጥቶ ጋሽ መሳፍንት እንዲናገር አድርገውታል። የአፋብን አመራሮችን ፖሊት ቢሮውን እንዲሆነጅል ኩታራዎች እያለ እንዲሆነጅል እንዲናገር አድርገውታል። የጽምዶ ተቃዋሚ የጥምረት ተቃዋሚ ሆኖ እንዲከሰት አድርገውታል። በሁለተኛው ዙርማ በለቀቁት ቪዲዮ ላይ 15 ሽማግሌ መርጣችሁ አምጡ በማለት ጋሽ መሳፍንት ተስፉ ሲናገር ይሰማል። ከዚህ በመቀጠል ለትግራይ ህዝብ ለአማራ ህዝብ አስተላልፍ ያለው ስምምነት ከተፈለገ የህዝብ ምልመላ ሆኖ የተጎዳው እናት የተጎዳሽው እናት የተጎዳው አባት የተጎዳው የአማራ እናትና አባት ተወያይተው መልምለው 15 አባት ጳጳስ ሊቃውንት ባሉበት ስምምነቱን እንፈልጋለን። የወሰዳችሁትን ትመልሳላችሁ፣ የወሰድነው ካለ እንመልሳለን። በፍርድ
በስምምነት አለን። አሁንም ረግጬ የምናገር ከዚህ ውጭ ግን በተለይ እስካሁን ስታዳሙ ስትቀብሩ ስታስቀብሩ የነበራችሁ መሪዎች እነ ደብረ ጽዮን ዳግም ግን ደግሞ የትግራይን ልጅ የአማራን ልጅ ለማጨፋጨፍ መሰለፉና ከኩታራ ባንዳ ጋር የባዴን በድን የልጅ ልጆች ጋር መወያየታችሁ ይሄ አሁን መልሶ አስወቃሽ ነው። ታሪካችሁ ከተወቃሽነት የማታልፉ መሆናችሁን እንድትገነዘቡ ፈልጋለሁ። ከዚህ ውጭ ለአማራ ጦርነት ሰርጉ ነው። ለነዘመነ የከለከለውን ከትግራይ ጋር አብሮ የመስራት ጉዳይ በሱ በኩል እንዲሳካ አንዳንድ ትዕዛዝ ሲሰጥ ይሰማል። ጦርነትም ለአማራው ሰርጉ ነው ማለት አርበኛ መሳፍንት ሲናገሩ ሰምቻለሁ። እንደዛ አይደለም። አባት አርበኛ መሳፍንት ተስፉ የምናከብራቸው አርበኛ ናቸው፣ ግን ሰርጋችን አይደለም። ጦርነት ተገደን የምንገባበት የአማራ ሕዝብ ሳይፈልግ እየመረረው ህልውናውን ለማትረፍ ብሎ የሚገባበት የመከራ ማጥ ነው፣ ሰርጉ አይደለም። ጦርነት ለአማራው ሰርጉ አይደለም፣ በታሪክ አይደለም ማለት ነው። ላለፉት 7 ዓመታት በጦርነት ውስጥ ያሳለፈ ህዝባችን ዛሬም ጦርነት ውስጥ ገብቶ እየዋተተ የሚገኘው ጦርነት ሰርጉ ስለሆነ አይደለም። ህልውናውን የሚያስጠብቅበት የሚያስከብርበት ብቸኛ መንገድ ስለሆነበት ነው፣ ግዳጅ ስለሆነበት ነው እንጂ አማራ እንደዚህ አይነት አስተሳሰብ የለውም ብዬ አምናለሁኝ። ስለዚህ መጀመሪያ የጽምዶ ተቃራኒ ሆኖ ጋሽ የአርበኛ መሳፍንት ተስፉ እንዲናገሩ አደረጓቸው። በቀጣይ አባት አርበኛውን ካስበሉ በኋላ ጽምዶን በመቃወማቸው የተነሳ ተገደሉ የሚል ትርክት ይዞ እንደሚመጣ ጽምዶ አስበላቸው የሚል ትርክት ይዘው ሊመጡ ይችላሉ። የሰሩትን ሴታፕ ስትመለከቱ፣ የዚህን ቡድን ያለፉ ጊዜያት ተውኔቶች ስትመለከቱ አርበኛ መሳፍንት ተስፉን አስበልቶ ጽምዶ በላቸው፣ ዘመነ ካሴ ስለተቃወሙት አስበላቸው የሚለቅሰው ይዘው እንደሚመጡ ጥርጥር የለውም። እና ይህንን መረጃ ማውጣት ያስፈለገው ህልማቸውን ማክሸፍ ስለሚያስፈልግ ነው። ለምን ይህን ያደርጋሉ ከተባለ አንደኛ እየተፈጠረ ነው የሚባለውን ትብብር ለማክሸፍ የጎንደር አማራ አባት አርበኛው እንደ አይከን የሚመለከታቸው መሆናቸው የተነሳ የጎንደር አማራ ብቻ አይደለም መላው አማራ እንደ አይከን የሚመለከታቸው አባት በመሆናቸው የተነሳ እሳቸው ሲበሉ አካኪ ዘራፍ ብሎ ጥምረቱን ይነቅፋል፣ ትብብሩን ያከሽፋል ብሎ በማሰባቸው የተነሳ ነው። ሁለተኛ ደግሞ አፋብንን ለመበታተንም ሊጠቀሙበት ይችላሉ። አርበኛ መሳፍንት ተስፉን ወጥመዳቸው ውስጥ አስገብተዋቸዋል። ወደዳችሁም ጠላችሁም አርበኛ መሳፍንት ተስፉ እዚህ ጸረ ጎንደር ጸረ አማራ የሆነ ኃይል ያጠመደው መረብ ውስጥ ገብተው ነው እየተናገሩ ያሉበትን ቦታ ያውቃሉ። ስለዚህ ካስበሏቸው በኋላ እንደዚህ አይነት ትርክት ይዘው ሊመጡ እንደሚችል ታሳቢ በማድረግ ይህን መረጃ ማንሸራሸር ህልማቸውን ማጨናገፍ ያስፈልጋል ብዬ አስባለሁ። በተረፈ ሀብታሙ አያሌው ስኳድን በተመለከተ የሰራቸውን ፕሮግራሞች ቀንጨብ አድርገው ሰዎች ልከውልኝ አየኋቸው። ሀብታሙ አያሌው በትክክለኛ መስመር ውስጥ ነው ያለው ማለት እወዳለሁ። በትክክለኛው መስመር ውስጥ ትናንትና የተለያየ መስመር ውስጥ ሆነን እርስ በርስ ስንበላላ ነበር በሚገርም ሁኔታ ማለት ነው። አንዳንድ ጊዜ የዚህም የስኳድ ጠበቃ ሆኖ መገኘት ስተቱን ትክክል ማለት ትክክሉን ደግሞ ስተት ማለት የማለት አካሄዶች ነበሩ። ወደ ትክክለኛው መስመር ሲመጣ ደግሞ ያጣላን መስመር ነው። ያጣላን ሌላ ፉክክር አይደለም። በአማራ ትግል ውስጥ እኔ ብቻ ሚዲያው ላይ ልታይ የሚል ስሜት አይደለም። ያጣላን በተሳሳተ መስመር ውስጥ መሆናቸው ነው። ትናንት ስንተች የነበረው ወደዚህ መስመር እንዲመጣ ነው እና ሀብታሙ አያሌው ወደ ትክክለኛ መስመር መጥቶ ትክክለኛው መስመር መርጦ የተሳሳተውን ኃይል ሰሞኑን የሚሰራቸው ፕሮግራሞች ለነዛ ያለኝን አድናቆት መግለጽ እወዳለሁ። ኢቨን እስክንድር ነጋን በተመለከተ ከእስክንድር ነጋ ጀርባ ያለውን ቡድን በቅርበት የሚያውቅ መሆኑ የተነሳ ያን ቡድን በተመለከተ የሚሰራቸውን ፕሮግራሞች አድናቆት የሚሰጣቸው ናቸው ማለት እወዳለሁ። ሌላው የኦነግ መግለጫ ይመለከታል። ኦህዴድ በኦነግ መግለጫ በኩል ጮኋል፣ በጣም ፈርቷል። በነገራችን ላይ በደድና በጣም ነው የፈራው። የጽምዶ ጉዳይ እንግዲህ ጽምዶ የህዝብ ለህዝብ ግንኙነት ነው። ስሙ ምንም ሊሆን ይችላል። በሰሜኖች መካከል እየተፈጠረ ነው ተብሎ የሚታመነው ትብብር ግን የመጨረሻ ሽብር ፈጥሮበታል። የመጨረሻ ማለት ነው። ለምሳሌ ያህል አንድ ጊዜ በባጫ ደበሌ በኩል ሲለፈልፍ ታውታላችሁ። ከጀኔራልነት አንስቶ አምባሳደር ካደረገው በኋላ
ባጫ ደበሌን በየሚዲያው እያቀረበ ስለ ጽምዶ ሲያስተነትነው ታያላችሁ። በባጫ ደበሌ አንደበት በኩል ፍርሃቱን ሲገልጽ ታያላችሁ። ሌላ ጊዜ በአባዱላ በኩል፣ ትናንት ደግሞ በኃይሉ ጎንፋ በኩል ሆኗል ጩኸቱ። በኃይሉ ጎንፋ በኩል እንደዚሁ ረጅም አርቲክል ትናንት ሶሻል ሚዲያው ላይ አጋርቶናል። ሰሞኑን ደግሞ በዳውድ ኢብሳ በኩል እየጮኸ ነው። በዳውድ ኢብሳ እንግዲህ ኦነግን የሚመራው ዳውድ ኢብሳ መሆኑ ይታወቃል። እና ጃልመሮ ከጽምዶ ጋር ተባብሮ ሰሜን ኦሮሚያን እና ሰላሌን ወሯል በማለት ከሶታል። በዳውድ ኢብሳ መግለጫ በኩል ጃልመሮ ተከሷል። ከጽምዶ ጋር ተባብሮ ሰሜን ኦሮሚያን እና ሰላሌ አካባቢዎች ላይ ወረራ ፈጽሟል የሚል ክስ ተመስርቶበታል። ከጽምዶ ጋር ተባብሮ ሰሜን ኦሮሚያን እና ሰላሌ አካባቢዎችን ወሯል በማለት ዳውድ ኢብሳ ክስ አቅርቧል። እነዚህ ነው እነ ዳውድ ኢብሳም አብይ አህመድ ጋር እየሰሩ መሆናቸው ይታወቃል። ኦፊኮ ፎርዛት ማተር እኔ ከኦህዴድ ጋር አብሮ የሚሰራ ኃይል ነው ብዬ አምናለሁ። ኦፊኮ ጋር አሁን የአማራ ኤሊት ወይም የአማራ ኃይሎች አብረው የሚቆሙበት ምክንያት ሊኖር አይችልም። እያንዳንዱ መግለጫዎች ውስጥ ተጣርሰው ነው የምታገኙት። በፍጹም በአንድ ሀገር ውስጥ ለመኖር ማያስችል ነገር ነው ተጽፎ የምታገኙት ኦፊኮ መግለጫ ውስጥ። በሌላ መልኩ ግን ጃልመሮ ላለፉት 7 ዓመታት በድሮን ሲዘምበት የነበረ በከባድ መሳሪያ ሲደበደብ የነበረ ህዝብ እወክላለሁ የሚል በመሆኑ የተነሳ ከሌላው የኦሮሚያ አካባቢዎች በተለየ መልኩ የወለጋ አካባቢዎች ከልማት ውጭ ተደርገው ውድመት ስለተፈረረባቸውና ከዛ ህዝብ አብራክ የወጣ በመሆኑ የተነሳ አሁን ላይ ቁርጠኛ የሆነ ውሳኔ ላይ ደርሷል። ቃል አቀባዩም አማራ ሚዲያዎች ላይ እየቀረበ ይገኛል። የኦሮሞ ነጻነት ሰራዊት ቃል አቀባይ የአማራ ሚዲያዎች ላይ እየቀረበ ይገኛል። ይሄ ነው የሚያዋጣን፣ ይሄ ነው የሚጠቅመን። የአብይ አህመድ ስልጣን እድሜ የሚያገኘው ልዩነት ስንፈጥር ነው። የሚጠላው ነገር የሚፈራው ነገር ደግሞ አንድነታችንን ነው። አማራ ደቼ ኦሮሚያ ረጅሩ ማቲ ኦሮሞቲ ተኤ ጅራ ኡመኒ አማራ ደቼ ኦሮሚያ ረጅሩ ማቲ ኦሮሞ ታዬ ጅራ ነው የሚለው። ኡመኒ አማራ ማቲ ኦሮሞ ታዬ ጅራ፣ በኦሮሚያ ውስጥ የሚኖረው የአማራ ህዝብ ቤተሰባችን፣ ስጋችን፣ ወገናችን ሆኗል። ስለዚህ የአማራን ህዝብ ማጥቃት ራሳችንን ማጥቃት ይሆናል። ስለዚህ በምንም አይነት መንገድ በአማራ ጥፋት ውስጥ አማራን በማጥፋት ረገድ ልንጠብቀው የሚገባ ወገናችንን አሳልፈን የምንሰጥ አይደለንም እያለ ነው ጃልመሮ የሚናገረው። ስለዚህ ሰሞኑን የካፋብን ጋር ከጽምዶ ጋር በመተባበር ሌሎች ኃይሎችን እየመራ አምጥቶ ኦሮሚያ ምድር አስገብቷል በማለት ዳውድ ኢብሳ ክስ አቅርቧል። ክሱ ግን እውነታነት ይኖረው ይሆን እንዴ? ክሱ የመጣው ለምን መሰላችሁ? በናዝሬት በኩል በተለያዩ ቦታዎች ላይ የአፋብኃ ሰራዊት በመታየቱ የተነሳ ነው። እኛ ክልል ላይ ብቻ ጦርነቱ ተወስኖ መቅረት የለበትም፣ ስለዚህ መውጣት ያስፈልጋል ተብሎ በመታመኑ የተነሳ አፋብኃን በራሱ እንቅስቃሴ አድርጓል። ወደ ተለያዩ አካባቢዎች ሰርጎ ገብቷል። አገዛዙ ይህንንም በተጨባጭ መረጃ ደርሶታል። ባለፈው ናዝሬት ላይ ሰራዊት አምጥቶ ሲያርመሰምስ የነበረው ስለዛ ነው። አካባቢው ላይ የፋኖ ኃይል እየተቃረበ መሆኑን መረጃ ስለደረሰው ነበር። ስለዚህ ለዛ ተጠያቂ ማድረግ የተፈለገው ማንን ነው? ጃልመሮን ነው። ያን ስላደረገ አይደለም ከአማራዎች ጋር አብሮ መሰራት አለበት፣ ከትግራዮች ጋር አብሮ መሰራት አለበት ብሎ በመታመኑ የተነሳ የአብይ አህመድ የጡት አባት የሆነው ጋርፋዘር የሆነው ዳውድ ኢብሳ መግለጫ አውጥቷል እና ጃልመሮንም ከሶታል። ደራ ከሰሞኑን ሸኔ በፈጸመው ጥቃት 51 አማራዎች ተገድለዋል። ሸኔ የኦሮሞ ነጻነት ሰራዊት አላልኩም። ሸኔ በፈጸመው ጥቃት 51 አማራዎች ደራ ላይ ተገድለዋል። አብዛኞቹ ሙስሊሞች ናቸው። ጥቃቱን የፈጸመው አካል ግን ኦህዴድ በመሆኑ የተነሳ የኦህዴድ ቅጥረኛው ሸኔ በመሆኑ የተነሳ ኦህዴድ ያደራጀው ኦህዴድ የሚመራው ሸኔ በመሆኑ የተነሳ አማራ ክልል ላይ ከውሺ ሲል የሙስሊሙ ተወካይ ሆነው የሚመጡ በሙሉ ይህንን ጥቃት ግን አልሰሙም። ለማንኛውም ትናንት ሰኔ 15 ደራ ላይ የሸኔ ሰራዊት በፈጸመው ጥቃት 51 አማራዎች መጨፍጨፋቸው ተሰምቷል። የወገኖቻችንን ነፍስ ይማር። ከነዚህ መካከል አብዛኞቹ የእስልምና ሃይማኖት ተከታዮች ናቸው። እነ አህመድን ጀበል፣ እነ ሙጂብ አሚኖ፣ እነ አብዱ ጀሊል ሻሊ ካሳ እንደዚህ አይነት ዜና በፍጹም ሊሰሩልህ አይችሉም። በፍጹም ማለት ነው። ኦህዴድ ጋር የሚያጣላ ለምን የኢትዮጵያ ሙስሊም ሙሉ ለሙሉ አያጠፋውም? በፍጹም እንደዛ ሊያደርጉ አይችሉም።
እነሱ የሚያጫጩት ልክ መካነ ሰላም ላይ እንደተከሰተው አይነት ጥቃት እንደሞጣው እንደጎንደሩ ሲሆን እሱን አጫጫው ይዘው ይመጣሉ። ይህንን ግን አልሰሙም። በተረፈ ግን ሰሞኑን ደራ ላይ የተፈጸመው ጥቃት ምናልባት ከአርሲው ይበልጥ እንጂ የሚያንስ አይደለም። አርሲ ላይ 37 አካባቢ ኦርቶዶክሳውያን ነው የተጨፈጨፉት። ደራ ላይ ደግሞ 51 አማራዎች ተገለዋል። ከነዚህም መካከል አብዛኞቹ የእስልምና እምነት ተከታይ መሆናቸው ተረጋግጧል። የወገኖቻችንን ነፍስ ይማር። እንደዚህ አይነት ጥቃት እየተፈጸመ ያለው የኦሮሞ ነጻነት ግንባር መሪ የሆነው ዳውድ ኢብሳ ያወጣውን መረጃ ስትመለከቱ ጥምረቱን ማፍረስ አስፈላጊ ሆኗል። ጥምረቱን ማፍረስ አስፈላጊ በመሆኑ የተነሳ ደራ ላይ ሸኔ ገብቶ ጥቃት እንዲፈጽም ተደርጓል። አንዳንዶች ምን የሚል ነገር ይዘው መጥተዋል። እንዴት ነው ከዚህ ኃይል ጋር ታዲያ የሚሰራው? ደራ ገብቶ እኮ ጥፋት የፈጸመው ሰሜን ላይ ተዋጃለሁ የሚል አካል ነው የሚል ፕሮፓጋንዳ ይዘው መጥተዋል። እንደዛ አይደለም። በፋኖ ስም አፋሕድ የሚባል ድርጅት ተፈጥሮ እንደነበረ ሁሉ በቲዲኤፍ ስም ቲፒኤፍ የሚባል ኃይል እንደተፈጠረ ሁሉ በኦሮሞ ነጻነት ሰራዊት ስም ሸኔ የሚባል ኃይል መፈጠሩን መዘንጋት የለባችሁም። በጃልመሮ ብቻ ሳይሆን በሌሎች ኃይሎች የሚመሩ ኃይሎች በተለያዩ ቀጠናዎች ላይ ይንቀሳቀሳሉ እና ይህን ጥቃት የፈጸመው እኔ በጃልመሮ የሚመራው የኦሮሞ ነጻነት ሰራዊት ነው ብዬ አላስብም። ግን ዓላማው ግን እንደዛ መሆኑን ማወቅ ይገባል። ሌላው ስታሊን በትናንትናው ዕለት የሰራውን ፕሮግራም ይመለከታል። ስታሊን ወልቃይትን በተመለከተ የሚገርም ነገር ሲናገር ሰማው። በነገራችን ላይ ትናንት የነበርንበት ሁኔታ ይታወቃል። በአማራና በትግራይ ኤሊት መካከል፣ በአማራና በትግራይ ሚዲያዎች መካከል ጫፍና ጫፍ ላይ የነበር ነው። መሀል ላይ ኦህዴድ ቁጭ ብሎ ይስቅብን ነበር። ዛሬ ግን ተቀራርበን ኦህዴድን እየሳቅንበት እንገኛለን። ተመሳሳይ የሆነ ነገር ተመሳሳይ የህልውና አደጋ ማስተናገዳችን የተነሳ ያ የህልውና አደጋ በመካከላችን መቀራረብ በመፍጠሩ የተነሳ ኦህዴድ እንዴት አድርጎ ልዩነት እንደሚፈጠር ጨንቆት ይገኛል። ለማንኛውም ስታሊን ምን አለ የሚለውን እስኪ ሰምተን እንመለስ። አማራና ትግራይ አሁን የገጠማቸው ከወልቃይት ጥያቄ በላይ ነው። ከዛ በላይ ነው። ምን አይነት ከዛ በላይ ምንድን ነው የሚሆነው? ወልቃይት ራያ የሚባለው ስትኖር ነው። መኖር ስትጀምር ነው። አሁን ምንድነው የገጠማቸው? የህልውና ጉዳይ ነው የገጠማቸው። የጋራ እኖራለሁ አልኖርም የሚል ጥያቄ ከትግራይ አለ። እኖራለሁ አልኖርም የሚል ጥያቄ ከአማራ ክልል አለ። አይ ቲንክ አሁን የምንግባባ ይመስለኛል። በቅጡ በልኩ የህልውና ጥያቄ አለ። የህልውና ጉዳይ ችግር ገጥሞኛል ብሎ የሚያስብ ህብረተሰብ የዚህ አስመላሽ ኮሚቴ ብትለው ሄድና የፈለከ አድርገው ነው የሚል። መጀመሪያ መኖር እፈልጋለሁ ነው የሚል። ለመኖር ደግሞ ሁሉም አይነት ትብብር ያስፈልገኛል ነው የሚል። ለመኖር ሲባል ማይደረግ ነገር የለም። ስለዚህ አማራና ትግራይ የወልቃይት ጥያቄ ምናምን ኢረሌቫንት በዚህ ሰዓት ለነሱ አሁን ሰከንደሪ ነው። ፕራይመሪ የሆነ ጥያቄ ያለው ፕራይመሪ ጥያቄ የመኖር ጉዳይ ነው። ይህን ከመስማት በላይ ምንም ያስተስት ነገር አለ? አማራና ትግራይ አሁን የገጠማቸው ችግር ከወልቃይትና ራያ በላይ ነው አለ ስታሊን። አባቴ እነዚህ አይነት አስተሳሰብ ግን እዛኛው ቡድን ታገኛለህ እንዴ? አሁን አማራ ያጋጠመው ችግር ከወልቃይት በላይ ነው ብሎ ሲናገር አትሰሙ። ወልቃይትን በመጠቀም አማራን ችግር ውስጥ ለማስገባት ጥረት ሲያደርግ ነው የምታገኘው። ስታሊን ግን ብሎ መጣ። አማራና ትግራይ አሁን የገጠማቸው ችግር ከወልቃይትና ራያ በላይ ነው። ወልቃይትና ራያ እኮ ስለሱ ማሰብ የሚቻለው መኖር ስትችል ነው። መኖር ስትችል። አሁን ግን አማራና ትግራይ ከመኖር የሚያግድ የህልውና አደጋ የህልውና አረንቋ አጋጥሟቸዋል በማለት ሲናገር ትሰሙታላችሁ። የህልውና ችግር ገጥሟቸዋል። የህልውና ችግር ውስጥ ላለ ህዝብ ደግሞ ወልቃይት ኢሬሌቫንት ነው በማለት ሲናገር ተሰምቷል ስታሊን። ይህን ንግግር መስማት በእጅጉ ያስደስታል፣ በጣም ያስደስታል። በአማራዎችም በኩል ያለው አስተሳሰብ ስትመለከቱ፣ በትግራይ ወገኖችም ያለው አስተሳሰብ ስትመለከቱ የኦህዴድ ወጥመድ እየተበጣጠሰ እንደሚገኝ ትረዳላችሁ። ይሄ ንግግር በነገራችን ላይ ይሄ ስታሊን ንግግር ከመጠን በላይ የሚያስደነግጠው ማንን ነው ብላችሁ ብትጠይቁ የምታገኙት መልስ የወልቃይትን ብአዴን ነው። ስታሊን የተናገረው ነገር ከመጠን በላይ የሚያስደነግጠው የሚያስበረግገው ማንን ነው ካላችሁ በወልቃይት ስም ኦህዴድን ለማትረፍ የሚጋጋጠውን የወልቃይትን ብአዴን ነው። እንዴ የትግራይ ጥያቄ መሆኑ አቆመ እንዴ? ከወልቃይት በላይ ጥያቄ አለና አሉ እንዴ በማለት የሚበረገጉት እነዚህ ኃይሎች ናቸው። ይህ ንግግር የሚያስደነግጠው ወልቃይትን በመጠቀም ኦህዴድን ማትረፍ የሚፈልገው የስምረት ፓርቲ ነው። አባቴ ባለፈው ጌታቸው ረዳ እኮ በግልጽ ንግግር መጣ። በአሶሳ በኩል በቤኒሻንጉል በኩል ምን ታረጋላችሁ? በራያ በኩል ምን ታረጋላችሁ? በዋግምራ በኩል ምን ታረጋላችሁ? በሁመራ አትመጡም ወይ በማለት ጠየቀ እኮ።
ሚዲያ ላይ መጥቶ እንደዛ ማለት ጠየቀ። አብይ አህመድ ጭንቀቱን ካቀረው በኋላ እነዚህ እርጉሞች እኮ በሁመራ በኩል ይመጣሉ ተብሎ ሲታሰብ በቤኒሻንጉል በኩል በአገምራ በኩል በራያ በኩል እኮ እየመጡ ነው። በራያ በኩል ደግሞ ወጥመድ አላዘጋጁም። ወጥመዱ ያለው በወልቃይት በኩል ነበረ። እስቲ ጌታቸው የሆነ ነገር አስተያየት ስጥ ብሎ አዘዘው። ጌታቸው ረዳም ቮድካውን ጠጥቶ ከመጣ በኋላ በዛ ምን ታደርጋላችሁ በቤኒሻንጉል? አረ መንገድ ስታችኋል በሁመራ በኩል ነው ቶሎ ማለት ጥሪ ሲያደርግ ተሰምቷል። ስለዚህ በዛሬው በትናንት በተሰራው የስታሊን ፕሮግራም የሚደነግጠው ስምረት ፓርቲ ነው። የሚደነግጠው የዝናሽ ጣያቸው ቀሚስ አቧራ እንዳይነካው ከኋላ ሆኖ ቀሚሷን የተሸከመው ስብስብ ነው። የዝናሽ ታያቸው ጓዳ ድስት አጣቢ ነው። ድስት አጣቢ በዚህ ንግግር የሚበረገገው ምክንያቱም እኔ ይህንን ኃይል አጥንቼዋለሁ፣ ለረዥም ዘመን አጥንቼዋለሁ። ወልቃይት የጦርነት ምንጭ ነው። ወልቃይት የሰላም ቀጠና እንዲሆኑ አይፈልጉም። ትግራይና አማራ የሚጠፋፉበት ሁል ጊዜ ሁለቱ ህዝቦች እንዳይገናኙ መሀል ላይ በፎርዘን ሆኖ ለኦህዴድ ማገልገል እንዲያገለግል የሚፈልግ ስብስብ ነው። ስለዚህ ያን ህልማቸውን እንደዚህ በሁለቱም በኩል ስናከሽፍባቸው ኦህዴድ የሚሰራው ፕሮፓጋንዳ የሚነዛው ፕሮፓጋንዳ ያጣል። የሚያጠምደው ወጥመድ ይቸግረዋል። እና እዚህ አስተሳሰብ ላይ በመድረሳችን እኔ በበኩሌ የመጨረሻ ደስ ብሎኛል። ቹቹ አለባቸው የሚባል ሰውዬ ሰሞኑን ሪፖርተር ላይ ቃለ መጠይቅ አድርጎ ነበር። ወልቃይትን የያዘ ኢትዮጵያን ይቆጣጠራል አላላችሁ። ቹቹ አለባቸው ወልቃይትን የያዘ ኢትዮጵያን ይቆጣጠራል። ምን አይነት ሎጂክ ነው? 4 ኪሎን የያዘ ኢትዮጵያን ይቆጣጠራል እንላለን እኛ ግን እነ ቹቹ አለባቸው ወልቃይትን የያዘ ይሏቸዋል። የጦርነት ቀጠናውን እዛ ጋር አድርጎ አማራውና ትግራው እንዲፈሳፈስ ነው እቅዱ። ይሄ ነው። ግን ደግሞ አማራው ባኗል፣ ተጋሮችም ባኗል። 4 ኪሎን የያዘ ኢትዮጵያን ይቆጣጠራል። ኢትዮጵያን መቆጣጠርና ማስከበር ላይ የቅል ናቸው አባቴ። እኩልነትን ለማስፈን ወልቃይትንም ለማስከበር አማራ ክልልን አጠቃላይ ለማስከበር ትግራይን ለማስከበር ኦሮሚያን ለማስከበር እና እኩልነት እና ነፃነት የያዘ ስርዓት ለማንበር 4 ኪሎ መቆጣጠር ወሳኝ ነው። ወልቃይት ከሌሎች አካባቢዎች የተለየ አይደለም። ከሱዳን ጋር የሚያዋስነን ቀጠና ነው። በሌሎች አካባቢዎችም ላይ ኮሪደር አለ። በሌሎች አካባቢዎችም ድንበር አለ። አንተ በግጥም እና በዜማ አድርገህ ብታመጣው የተለየ ልታደርገው አትችልም። እስከዛሬ ድረስ ይህን ድረክት በሰዎች ጭንቅላት ማስረስ ይችላል። የሚበቃንን ያህል ተጨፋጭፈናል። የሚበቃንን ያህል ረግፈናል። አሁን ላይ ዓላማችሁን ተረድተናል። በምንም መልኩ ቢሆን ወልቃይት ላይ ከዚህ በኋላ የሚጠፋፋ አማራና ትግራይ ሊኖር አይችልም። እነግርሃለሁ። አገር አልባ እየተደረጉ አዲስ አበባ ላይ ያለውን ስርዓት አገር ታዳጊ አድርጎ አቀረበው። ሪፖርተር ላይ ገብታችሁ አንብቡትማ። አዲስ አበባ ላይ ያለው ስርዓት አገር የሚታደግ አገር ማስተዳደር የሚፈልግ ተከዜ ማዶ ያለው ስርዓት ግን አገር ለማፍረስ 24 ሰዓት የሚባትል አድርጎ ያቀርበዋል። አገር በማፍረስ ረገድ ኦህዴድ ከህወሓት ቢብስ እንጂ የሚያንስለው እስኪ መልሱን ጻፉት። ቢብስ እንጂ የሚያንስ አይደለም በእኔ አስተያየት ማለት ነው። ስለዚህ ለ4 ኪሎ ነው ኦልሬዲ ቃለ መጠይቅ ያደረገው ማለት ነው። ወልቃይት እንዳትነጠቅ ያንን ያስክ ማለት ኢትዮጵያን ያስክ ማለት ነው በማለት አብይ አህመድን ሲመክረው ነበር። ትናንትና ታየ ደንዳ የሰጠውን ቃለ መጠይቅ ታስታውሳላችሁ። እነዛ ቹቹ አለባቸው ጋር ለምንድነው የምትደዋወለው አለኝ። እነዛ መጥፎች ናቸው። እነሱ ጋር ትደዋወል እና የምታንሾካሹ ከሆንም ደግሞ እየሰማሁ ነው በማለት ነገረኝ በማለት ሲናገር ነበረ። አሁንም ግን እነዚህ ሰዎች የአብይ አህመድን ጫማ ከመላስ አልወጡ። የአብይ አህመድን ጫማ ይደስላችኋል አጎንብሶ እና አብይ ቹቹን ምክር ሰምቶ ተግባራዊ ሲያደርግ አስባችሁታል። አብይ የራሱ ፕላን አለው ጌታዬ፣ የራሱ ፍኖተ ካርታ አለው። ማድረግ ያለበትና የሌለበትን አስልቶ የሚንቀሳቀስ ሰው ነው። ስለዚህ የቹቹን ምክር ሰምቶ ተግባራዊ የሚያደርገው ነገር ይኖራል ብዬ አላስብም። በተረፈ ምን አለመሰላችሁ፣ ወልቃይት የአማራ ጉዳይ አይደለም፣ የትግራይ ጉዳይ አይደለም። ወልቃይት ከአማራና ከትግራይ ማዕቀፍ ውጭ መታየት ያለበት ነው በማለት አስተያየት ሰጠ። በኢትዮጵያ ማዕቀፍ መታየት ያለበት ነው። ኢትዮጵያን የመታደጊያ ወሳኝ አጀንዳ ነው። ስለዚህ ራሱን ችሎ ልዩ ዞን ቢያደርገው የሚል ጥያቄም እዛው ሪፖርተር ቃለ መጠይቅ ላይ ማድረጉን ትረዳላችሁ። እየቀለድኩ እንዳይመስላችሁ ገብታችሁ ልታዳምጡት ወይም ደግሞ አርቲክሉን ልታነቡት ትችላላችሁ። ቃለ መጠይቁ በቴክስት ተጽፎ ነው ያነበብኩት። ሌላው የግንባር መረጃዎችን ይመለከታል። ወደ ሳይንት ያቀናው የብርሃኑ ጁላ ጦር 136 አባላቱን
መገበሩ ተሰምቷል። የታቦር ሻለቃ ፋኖዎች ባደረጉት ተጋድሎ 136 የጁላን ጦር ቀስፈው ተራራ ላይ ማስቀረታቸውን የደረሰ መረጃ ያመለክታል። ዛሬ በጎጃም በተለያዩ አካባቢዎች ላይ እንደዚሁ ውጊያ እየተካሄደ ይገኛል። በአማኑኤል ከተማ ከፍተኛ ትንቅንቅ እየተደረገ መሆኑን የጠለስ ምንጮች ገልጸዋል። በሻለቃ ዝራቡ የሚመራ ዘመቻ ጎጃም ላይ በአሁኑ ሰዓት እየተካሄደ ይገኛል። ሰሜን ወሎ ላይ እንደዚሁ የብርሃኑ ጁላ ጦር እየተገረፈ ይገኛል። ሰሜን ወሎ ላይማ ያስተናገደው አጸፋ ራያ ኃይል ብቻውን አይደለም እየተዋጋ ያለው። ኧረ ተው ራያ ላይ ጥምዶ ከንግግርም አልፎ ወደ ተግባር ሳይገባ አይቀርም እየተባለ ይገኛል። አባቴ ስንት ዓመት እኮ ደፈጣ ላይ ኖሩ፣ ስንት ዓመት በውጊያ ያሳለፉ እኮ ላለፉት 7 ዓመታት ከትግራዩ ጦርነት አንስቶ 6 ዓመታት በሚባል መልኩ ቀንና ሌሊት የሚታኮሱ እና ከፍተኛ ልምድ ያዳበሩ ጀግኖች መፈጠራቸውን ረስቶ ፋኖ ኃይል አይደለም እየተባለ ይገኛል። ምኒልክስ ዛሬ ግዙፍ ኃይል ማስመረቁ ተሰምቷል። ምኒልክ መቼም በተለያዩ ነገሮች ስትመዝኑት ወደፊት እየተራመደ ይገኛል። ምኒልክን በተደጋጋሚ ማወድሰው ለሌሎች አስተማሪ የሆነ ነገር እየሰራ በመሆኑ የተነሳ ነው። እንደዚሁም ሸዋ ላይ አሳምነው እዝ የመጀመሪያውን ጉባኤ ማካሄዱ ተሰምቷል። የመጀመሪያውን ጉባኤ ሸዋ ጠቅላይ ግዛት እዝና አሳምነው እዝ ከተዋሃዱ በኋላ ጉባኤ አካሄደው አያውቁም ነበረ። ዛሬ የመጀመሪያ ጉባኤያቸውን አካሄደው በተለያዩ ነጥቦች ላይ የጋራ መግባባት ላይ መድረሳቸውን ውሳኔ ማስተላለፋቸውን ሰምተናል። በተመሳሳይ መልኩ እንደ ምኒልክ እዝ ሁሉ አሳምነውያንም በስኬት መንገድ ላይ እየተራመዱ ናቸው ማለት ይቻላል። በተወሰነ መልኩ ግን ቴዲ እዝና በላይ እዝ መጓተት ውስጥ ገብተዋል። በላይ እዝ የመጨረሻ ተጠፍንጎ የተያዘ ይመስለኛል። የመጨረሻ ተጠፍንጎ ተይዟል። የተለያዩ ኃይሎች ሰርገው ገብተው በጥብጠውታል እንጂ ጎንደር ላይ ያለው ኃይል በጣም ግዙፍ ኃይል ነበር። ከጎንደርም አልፎ አማራን ሊያተርፍ የሚችል ግዙፍ ኃይል ያለበት ቀጠና የት ነው ካላችሁ ጎንደር ነበረ። ይሁንና በተለያዩ ኃይሎች ተጠፍንጎ በመያዙ የተነሳ የተለያየ ኃይል እኔ እንደውም እስካሁን ድረስ ፈርሰው ወደ ሌላ አቅጣጫ ባለመግባታቸው ራሱ አወድሳቸዋለሁ። በሌላ መልኩ ቴዲ እዝ የአማራን የህልውና ትግል ከፊቱ ነው በመምራት የምናውቀው። ቴዎድሮስስ አሁን ላይ ወደኋላ እየተጓተተ ይገኛል። በተለይ ደግሞ አደረጃጀትን በተመለከተ ምክንያቱ ይገባኛል። ይሁንና ግን ያንን ምክንያት አልፎ መምጣት ያስፈልጋል። ይሄ ክረምት ወቅት በውዝግብ ማለቅ የለበትም፣ ማለፍ የለበትም። ከዛ በፊት አደረጃጀትን እውን አድርጎ የስራ አስፈጻሚውንም ነገር አጠናቆ መምጣት ያስፈልጋል። በተረፈ ግን ምኒልክስ ዛሬ ግዙፍ ኃይል አስመርቋል። ቪዲዮውን ብታዩት ይነሽጣችኋል ነው የምላችሁ። ሌላው ESFNN ወይም በአሜሪካ ሚኒሶታ የሚካሄደው 43ኛ የስፖርትና ባህል ፌስቲቫልን ይመለከታል። በፕላቲኒየም ደረጃ የኢትዮጵያ ንግድ ባንክ ስፖንሰር እናደረገው ተሰምቷል። እንደዚህ ነው ህዝብ መናቅ፣ እንደዚህ ነው ኢትዮጵያውያንን መናቅ። ጌታዬ የኢትዮጵያ ንግድ ባንክ ስፖንሰር ሲያደርገው አስበሃል? አሜሪካ ድረስ ሄዶ የኤስኤፍኤንኤ ወይም የስፖርትና ባህል ፌስቲቫሉን ስፖንሰር ሲያደርግ አስባችሁታል? ከዚህ በፊትም በነገራችን ላይ ያው ነገሮች ባልተካረሩበት ጊዜ ስለነበር ነው እንጂ ከአብይ ባንክ ባለፈ የኢትዮጵያ ንግድ ባንክ የሚባለው የአብይ ባንክ መሆኑን ትረዱታላችሁ። ኦቪድ ሪል ስቴት እና ቴሌም ጭምር ስፖንሰር ሲያደርጉት ነበረ። ኦቪድ ሪል ስቴት ማለት የማን እንደሆነ እንደሰማችሁት ነው፣ የምታውቁት ነው። ስለዚህ አብይ ጋር ንክኪ እየፈጠሩ ይገኛሉ። ፌስቲቫሉን የኦህዴድ ፖለቲካ መስሪያ መድረክ እያደረጉት ይገኛሉ። እርግጥ በውጭ ያሉ ሚዲያዎችም በሰፊው እየሰሩበት ይገኛል። በዚህ ደረጃ ራሱ መታሰቡ አይገርማችሁም? ዛሬ አገር ውስጥ ያለው ህዝብ እኮ ታፍኖ ተይዞ ነው። በነፃነት የሚንቀሳቀሱ ግን የዚህን አገዛዝ ማንነት አሳምረው የሚያውቁ አገዛዙ በወገናቸው ላይ የሚፈጽመውን ግፍ የተረዱ ዲያስፖራዎችን አብይ አህመድ ስፖንሰር ባደረገው ፌስቲቫል ውስጥ እንዲታደሙ ሲያደርግ አስባችሁታል? ከዚህ በፊት ፌዴሬሽን የነ ዳኛው አለ ሙዚቃ መከፈት የለበትም ብሎ ሲያቋርጠው የምዘነጉት አይደለም። ስንት ሙዚቃዎች ሲከፈቱ የዳኛው ዋለ ሙዚቃ ላይ ሲደርስ ግን ግማሽ ላይ ሲደርስ በማቋረጥ ለአማራ ያለውን አመለካከት ይፋ አድርጓል። በነገራችን ላይ ኤስኤፍኤንኤ በአማራዎች የደለበ ሆኖ ሳለ አብዛኛው ታዳሚ አማራ ሆኖ ሳለ አማራዎችን በመናቅና በመጨፍለቅ ተደጋጋሚ ስራዎች ስትሰራ ታይቷል። የአማራ ማህበራት በዚህ በኩል መግለጫ ማውጣት ይገባቸዋል። ወደ አንድ የመጡት ሰሞኑን ወደ አንድ መተናል ብለዋል 36 ማህበራት። እነዚህ ማህበራት መግለጫ ማውጣት ይገባቸዋል። ከሌሎች በበለጠ ከፍ ባይል እንኳን አማራነት እኩልነት ሊነፈገው አይችልም፣ አይገባምም።
አይገባም እና እኩልነትን ለመንሳት ጥረት እየተደረገ ይገኛል። የአማራ ሙዚቃ ከከፈት ኢትዮጵያውያንን ያስቀይምብናል እየተባለ ይገኛል። ፎርዛት ማተር ኢትዮጵያዊ በሚል ስም የሚንቀሳቀሰውም እኮ በውጭ ሀገር ያው በልቡ የተሸከማት ሀገር ያለች ስለሚመስለው አማራው መሆኑ የሚታወቅ ነው። ስለዚህ የአማራ ማህበራት መግለጫ ማውጣት ያስፈልጋል። የተረኞች ባንክ ነው የኢትዮጵያ ንግድ ባንክ፣ በአቤሳኖ የሚመራው የኢትዮጵያ ንግድ ባንክ የተረኞች ባንክ ነው። ለአንድ ሎጎ 600 ሚሊዮን ብር በመክፈል ተረኞችን ሲያበላ የነበረ ባንክ ነው። ህዝብ እየዘረፈ ተረኛውን አገዛዝ ሲያጎለብት የነበረ ተረኛውን አገዛዝ ሲደግፍ የነበረ ባንክ ነው። የአብይ አህመድ ካዝና ነው ማለት ይቻላል። ስለዚህ ይሄ ባንክ ደግሞ በምንም መልኩ ቢሆን በኢትዮጵያ ስም የሚያምታታበት ኦህዴድ የሚያምታታበት ባንክ አቤሳኖ የሚመሩት ባንክ ይህንን ፌስቲቫል ስፖንሰር እንዲያደርገው ሊፈቀድ አይገባም። ፌዴሬሽኑ ውሉን ቀዶ ማሳወቅ አለበት። ማሳወቅ ብቻ አይደለም፣ ይቅርታ መጠየቅ አለበት። ኢትዮጵያውያን መብታችሁን ልታስከብሩ ይገባል። የኦርቶዶክስ እምነት ተከታዮች አሁን ላይ ጫና እያደረጉ አገዛዙ ጋር ሲሰሩ የነበሩ መነኮሳት፣ ቀሳውስት ሳይወዱ በግዳቸው ወደ እነሱ እንዲመጡ እያደረጉ ይገኛሉ። ትናንትናም በካናዳ የሆነውን አይታችኋል። በአሜሪካን በቀጣይነት እንደሚቀጥል የደረሰ መረጃ ያመለክታል። እንደዚህ አይነትም የስፖርትና የባህል ፌስቲቫል ላይ በጭራሽ ኦህዴድ የተባለ አውዳሚ እጁ በደም የጨቀየ ስብስብ በደም የራሰ መዳፉን እንዲያስገባ ሊፈቀድለት አይገባም እላለሁኝ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ሚዲያችሁን አበረታቱ ብዬ የዛሬ ዝግጅቴን ቋጫለሁ። በትናንትናው ዕለት ለወደቁ ጀግኖቻቸውም ነፍሳቸውን ባጸደ ገነት እንዲያውልልን፣ ለቤተሰቦቻቸው መጽናናትን፣ ለጓዶቻቸው ድልን እንዲያጎናጽፍልን ተመኝቼ የዛሬ ዝግጅቴን ቋጫለሁ። ክበሩልኝ።